ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በ2018 ዓ.ም በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነጻ፣ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው ይህንን ያሉት በሀገር አቀፍ ደረጃ የህግ አውጪዎች የጋራ ምክክር በቢሾፍቱ ባካሄዱት መድረክ ላይ ነው። በውይይቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጨምሮ የፌዴራል፣ የክልል እና የከተማ አስተዳደር ምክር ቤቶች አፈ ጉባኤዎችና ምክትል አፈ ጉባኤዎች እንዲሁም ሌሎች ከፍተኛ አመራሮች ተገኝተዋል። ሰባተኛውን ሀገራዊ ምርጫ ለማድረግ ዝግጅት ላይ ያለንበት ወቅት ላይ እንገኛለን። ብሔራዊ ምርጫ ቦርድም አስፈላጊው ዝግጅት አጠናቋል። ቀደም ሲል ከክልል ርዕሳነ መስተዳድሮችና ከምርጫ ቦርድ ጋር ውይይት ለማድረግ ሞክረናል። አስፈላጊ ዝግጅቶችን በሚመለከት ለምርጫ ቦርድ አስቻይ ሁኔታዎችን በየአካባቢ መፍጠርን፣ ሰላምና ደህንነትን፣ ጸጥታን ማስጠበቅን፣ አጠቃላይ የቁሳቁስ እንቅስቃሴውና ማከማቻዎችን ሁሉ በሚመለከት የክልሎችን ሚና በሚመለከት ከክልል መንግስታት ርዕሳነ መስተዳድሮች ጋር ምክክር አድርገናል። እንደሚታወቀው ይሄ የህግ አውጪዎች የጋራ ምክክር መድረክ በአዋጅ ቁጥር 1231/2013 መሰረት የመንግስታት ግንኙነት አዋጅ መውጣቱ ይታወቃል። ይሄ አዋጅ የፌዴራል ተቋማት፣ የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው እንደዚሁ ከክልል ተቋማት ጋር በጋራ የሚመካከሩበት፣ እንደምታውቁት በህገ መንግስቱ መግቢያ ላይ አንድ የኢኮኖሚ ማህበረሰብ፣ አንድ የፖለቲካ ማህበረሰብ ለመገንባት በተቀመጠው መርሆ መሰረት ተገናኝቶ በጋራ መምከር ለአንድ ሀገር ግንባታ፣ ለፖለቲካ፣ ለኢኮኖሚ፣ ለማህበራዊ እድገታችን በጋራ መምከር፣ በጋራ ማቀድ፣ በጋራ ደግሞ ግቦችን ማሳካት የሚጠይቅ ስለሆነ ሁሉም ኃይሎች እንዲተባበሩ ለማስቻል ይህ አዋጅ መውጣቱ ይታወቃል። በዚህ አዋጅ መሰረት የህግ አስፈጻሚ፣ የህግ ተርጓሚ፣ የህግ አውጪው አካላት በጋራ እየመከሩ ለበርካታ ዓመታት ላለፉት ዓመታት አዋጁ ከወጣ ጊዜ ጀምሮ ስናከናውን ቆይተናል። ፍትሃዊና ዲሞክራሲያዊ ምርጫ ማከናወኑ ለዘላቂ ሀገረ መንግስት ግንባታ የሚኖረው ሚና ከፍተኛ ነው። ሰባተኛው ሀገር አቀፍ ምርጫን ለማከናወን ለሁሉም የፖለቲካ ኃይሎች ምቹ ሁኔታን ለመፍጠር የመደመር መንግስት ቁርጠኛ ነው። በዲሞክራሲያዊ ስርዓተ መንግስት ውስጥ የማይተካ ሚና ካላቸው የዲሞክራሲ መገለጫዎች መካከል ምርጫ መሰረታዊ ነገር ነው። ህዝብ የስልጣን ባለቤት መሆኑንም በተግባር የሚያሳይበትም ጭምር፣ ስልጣን ከህዝብ ይመነጫል የሚለውንም የዲሞክራሲ መርህንም የሚያጠናክር፣ ምርጫ ለዜጎች ፍላጎታቸውንና አመለካከታቸውን የሚወክሉ ሰዎችን ምሩም ብለው የሚሰይሙበት ስርዓት ሲሆን መንግስት ከህዝብ ጋር ተቀናጅቶና ተስማምቶ እንዲሰራም ያደርገዋል። ያ ባይሆን ደግሞ ህዝብ በምርጫ ይቀጣል፣ የተሻለ ያለውንም ይመርጣል። ለዚህም ነው ምርጫ የዲሞክራሲ መገለጫ ማሳያ እንደሆነም የሚታመነው። ምርጫ ማለት ለአንድ ሀገር የዲሞክራሲ ስርዓት መስፈኑ ዋና ምልክት ነው። በዛ መሰረት ምርጫ መደረግ መስትና ግዴታ ነው መሆን ያለበት። ዲሞክራሲ አንዱ የሚገለጥበት ሜካኒዝም ምርጫ ነው ማለት ነው። ስለዚህ ምርጫ ማካሄድ ኖት ነሰሰርሊ ዲሞክራሲ ላይ ያመጣ ይችላል፣ ግን አንዱ ወደ ዲሞክራሲ የምንሄድበት የምንሸጋገርበት መንገድ ነው። ህዝቡ ከዚህ በፊት ስለ ምርጫ ያለው ጠቀሜታ እስከዚህም ነበር። በአሁኑ ሰዓት ግን የሚመራውን መንግስት ሊመራው የሚችለውን አካል የመለየትና የምርጫ አስፈላጊነት የኢትዮጵያ ህዝብ በደንብ ጠንቅቆ ያውቃል። ስለዚህም እንደ አለፈው በቸልተኝነት የሚያልፍበት ጊዜም የለም፣ ማለፍም የለበትም። ኢትዮጵያ ለሰባተኛ ጊዜ የምታከናውነውን ሀገር አቀፍ ምርጫ ግንቦት 24 2018 ለማድረግ የዝግጅት ስራዎቿን እያከናወነችም ነው። ምርጫውን ለማድረግ የሚያስፈልገውን ፖለቲካዊ ምህዳር ለማስፋትና ምቹ ሁኔታ እንዲፈጠርም መስራት የግድ እንደሆነም የመደመር መንግስት ያስቀምጣል። ለዚህም ከላይ እስከታች ያለው የመንግስት መዋቅር ስራውን ጥንቅቅ አድርጎ መስራትም ይኖርበታል። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም፣ ምርጫ አያስፈልግም ምናምን የሚባል ነገር
ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት ነው። ውድድሩን ብቁ ካደረግን በሐሳብ ልቀን ለመመረጥ ሰፊ እድል አለን። ያ እድል የሚበላሸው አስቻይ ምቹ ሁኔታ መፍጠር ካቃተን ነው። ሰባተኛውን ሀገር አቀፍ ምርጫ ለማድረግ በኢትዮጵያ ምርጫ ቦርድ በኩል አሰራሩን የማዘመንና የተለያዩ የዝግጅት ስራዎችም ከወዲሁ እየተከናወኑም ይገኛል። ለመጀመሪያ ጊዜ በሰባተኛው ሀገራዊ ምርጫ በእጩዎችና በመራጮች ምዝገባ ላይ የዲጂታላይዜሽን ስራ ለመስራት ቦርዱ ባለማው ሶፍትዌር ተጠቅሞ ምዝገባ ለማድረግ ዝግጅቱን አጠናቋል። አንዱ እንግዲህ የዚህ የምዝገባ ሂደት የሚካሄደው ለእጩዎች ነው። ፓርቲዎች ወይም የግል ተወዳዳሪዎች በቢሮአቸው ባሉበት ሆነው እንደ እጩ ራሳቸውን የሚመዘግቡበትን ሲስተም ለምቶ ያ ሲስተም ደግሞ ከባለድርሻ አካላት ጋራም ውይይት ተደርጎበት ፓርቲዎችም አይተውት ስራ ላይ የሚናውልበት ጊዜ ነው የሚሆነው። የኢትዮጵያ የፖለቲካና የኢኮኖሚ ሽግግር ኦን ለማድረግ ሰባተኛው ሀገር አቀፍ ምርጫም ከፍተኛ ሚና እንደሚወጣም ታምኖበታል። ምርጫ ማድረግ ለዲሞክራሲ ሽግግር በተለይ አሁን ደግሞ ኢትዮጵያ ላለችው የፖለቲካ ሽግግር ውስጥ ሪሊ መጪው ምርጫ ያሉትን ችግሮች ፈቶ ዘላቂ ሰላም፣ ዘላቂ ልማት፣ በህዝብ የተመረጠ መንግስት እንድትመሰርት ትልቅ ፋይዳ ወይም አስተዋጽኦ ያበረክታል የሚል እምነት አለኝ። የዲሞክራሲ ስርዓት ግንባታን ለማረጋገጥ በሚደረገው ጥረት ላይ ከገዢው ፓርቲ ጎን ለጎን የተፎካካሪ ፓርቲዎች ሚናቸውን መወጣት መረሳትም የለበትም። ፓርቲዎች ደግሞ ሁልጊዜ ዲሞክራሲና ነጻነት ከመንግስት ብቻ ይጠበቃል አይደል። ታግለው አታግለው ያሉ ተግዳሮቶችን እንዲወጡ ማድረግ አለብን። አለበለዚያ በአንድ በኩል ብቻ ሰላም፣ በአንድ በኩል ነጻነት፣ በአንድ በኩል ብቻ ይመጣል ካል ላይሆን ይችላል። ሰባተኛው ሀገር አቀፍ ምርጫ ለሀገርና ለህዝቦች የተሻለ ነገን እንዲያመጣ ሰላማዊና ፍትሃዊ እንዲሆንም ጭምር ሁሉም የበኩሉን መወጣትም ይኖርበታል። ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ ከሁሉም ባለድርሻ አካላት የራሳቸውን ሚና መወጣት መቻል አለባቸው ማለት ነው። ፖለቲካ ፓርቲዎች ራሳቸውን አጠንክረው ኢሹ ቤዝድ የሆነ ውድድር ወይም ኮምፒቲሽን ለማድረግ መዘጋጀት መቻል አለባቸው። መንግስት ደግሞ አውዱን የዲሞክራሲ አውዱን በማስፋት በሰባተኛው ሀገር አቀፍ ምርጫ የመራጮች ምዝገባ በዲጂታልና በማኑዋል አማራጮች ጭምር እንደሚደረግም ታውቋል። ብልጽግና ፓርቲ ምክትል ፕሬዚዳንትና የብልጽግና ፓርቲ ዋና ጽሕፈት ቤት ኃላፊ አደም ፋራ እንዲሁም የብልጽግና ፓርቲ የክልልና ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ፣ ስልጤ ዞን ወራቤ ከተማ የተሰሩት የልማት ስራዎችን ጎብኝተዋል። አመራሮቹ በዞኖች በኢንዱስትሪ፣ በአረንጓዴ ልማት፣ በተቀናጀ ግብርና፣ በሌማት ትሩፋት እንዲሁም በገጠርና ከተማ የኮሪደር ልማት የተሰሩ ስራዎችን ተዘዋውረው ጎብኝተዋል። የገጠር ኮሪደር ልማት ሞዴል ሰፈር በክቡር ጠቅላይ ሚኒስትር የለማ አካባቢ ነው። የገጠር ኮሪደር ልማት በአጠቃላይ የገጠሩን ህዝባችንን የኑሮ ጥራት ያሻሽላል። እንደዚሁም የገጠሩ አካባቢ የምርታማነት ማዕከላት እንዲሆኑ ያስችላል። የገጠሩ አካባቢ የአካባቢ ጥበቃና ውበት የተረጋገጠባቸው አካባቢዎች እንዲሆኑ ያስችላል። እንደዚሁም የገጠሩ አካባቢ ስርዓት ባለው መልኩ አድጎ የወደፊት ከተሞችን ለመፍጠር የሚያስችል ነው እና የገጠር ኮሪደር ልማት ዘርፈ ብዙ ፋይዳ ያለው ኢኒሼቲቭ ነው። የልማት መርሃ ግብር ነው። የተጀመረው በማዕከላዊ ኢትዮጵያ ክልል ነው። ይሄ ሞዴል ስራ በሁሉም የክልሉ አካባቢዎች እየሰፋ መሆኑን አይተናል። በማዕከላዊ ኢትዮጵያ ክልል ብቻ ሳይሆን ወደ ሌሎች ክልሎችም እየሰፋ የሚገኝ ነው። እንግዲህ ብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። ይሄ ሊረጋገጥ የሚችለው በከተማ አካባቢ በምንሰራው ስራ ብቻ አይደለም። አብዛኛው ህዝባችን የሚኖርበትን አብዛኛው የሀገራችን አካባቢ የሆነውን ገጠሩን ዘንግተን እንደ ሀገር የምናረጋግጠው ሁለንተናዊ ብልጽግና አይኖርም። ከዚህ አኳያ
በሁሉም ዘርፎች ለገጠርና ለከተማ እኩል ትኩረት ሰጥተን እየሰራን እንገኛለን። በመጨረሻም በጉብኝቱ የተሳተፉ የብልጽግና ፓርቲ የክልልና ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊዎች በማዕከላዊ ኢትዮጵያ ክልል የተመለከቱት የልማት ስራዎችን የኢኮኖሚ ተጠቃሚነት የሚያረጋግጡ መሆናቸውን ተናግረዋል። የልማት ስራዎች ተሞክሮ የሚወሰድባቸው ስለመሆናቸው ነው አመራሮቹ የገለጹት። እስካሁን ያየነው በአጠቃላይ ማለት ነው በብዛ ዘርፍ ከተማ ላይ ከሚሰሩ ስራዎች አንጻር በጣም አጥጋቢ እንደገና ደግሞ አበረታች ለወደፊቱ በጣም ስንቅ የሚሆኑ አሴትን የሚሞሉ ተስፋ የሚሰጡ ነው። ከተማ ላይም ከፍተኛ መነቃቃትን ህብረተሰብ ጋር ትልቅ ተስፋ የፈጠረ ስለሆነ ይኸው ተጠናክሮ መቀጠል አለበት የሚል አለን። በጉብኝታችን ብዙ ትምህርት ነው የወሰድንበት። የህዝቡ ተሳትፎ አጠቃላይ አመራሩ ስትራቴጂክ ሆኖ በመስራቱ የመጣ ለውጥ ስለሆነ ይሄ ለውጥ መቀጠል አለበት የሚል ሀሳብ ነው ያለን። ክልሉ እና የክልሉ አካባቢዎች አራት ትላልቅ ፖቴንሻልስ አቅሞች አሉ። አንደኛው አቅም የማደግ ፍላጎት እና ታታሪነት አለ። ሁለተኛው ይሄ የንግድ የቢዝነስ ሜንታሊቲ የሚባል አለ። ሶስተኛው ደግሞ የተማረ የሰለጠነ ትልቅ ማህበራዊ አቅም አለ። አራተኛው ደግሞ እንደዚሁ ከዚህ ከክልሉ በተለያዩ ሀገራት ያሉ በቁጥራቸው በርከት ያሉ ዲያስፖራዎች አሉ። ከዚህ የተነሳ ደግሞ ትልቅ የሬሚታንስ አቅም ያለው አካባቢ ነው እና የመልማት እድሉ በጣም ሰፊ ነው። አባቶቻችን ሉዓላዊት የሆነች ሀገር አስረክበውናል። እኛም ለትውልድ ድህነትን ሳይሆን የምናወርሰው ሉዓላዊት የሆነች በሁሉም ሉዓላዊነት የሆነች በተለይ በኢኮኖሚውም በምግብም በሁሉም ሉዓላዊት የሆነችና ለአፍሪካም ተምሳሌት የሆነች ሀገርን መፍጠር እንደምንችል ኢትዮጵያ ለብዙ የአፍሪካ ሀገሮች ተምሳሌት መሆን እንደምትችል ምናልባት ፓርቲያችንም በ2023 የአፍሪካ የብልጽግና ተምሳሌት የሚለው ራዕይ ማሳካት ካስቀመጥነው ግብ ወይ ደግሞ ካስቀመጥነው 2023 በፊትም ማሳካት የሚያስችሉ መሰረት የጣሉ ፕሮጀክቶችን ያየን መሆኑን ለመግለጽ ፈልጋለሁ። በዚህ ስፍራ ላይ ያየን ያለነው ስራ ያ ከፓርቲያችን ከያዛቸው የሰው ተኮር ስራዎች አኳያ ትልቅ ለውጥ እየመጣ ያለበት ሁኔታ ነው ያየን ያለነውና የሀገር በቀል ኢኮኖሚ እድገት ላይ ያየነውና በፓርቲያችን ከተያዙት የኢኮኖሚ ትራንስፎርሜሽኑ ላይ ሪፎርሙ ላይ ከተያዙ ግቦች በዚህ ስፍራ ላይ ተግባራዊ መሆናቸውን ነው ያየን ያለነውና ውጤታማ እና ህዝብን እየቀየሩ ያለበትና ሀገርን ኢሜጅ ጭምር እየቀየሩበት ያለበት ሁኔታ ነው እዚህ ስፍራ ላይ የተሰሩ ስራዎች አንጻር ስናይ ማለት ነው። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።